ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የመኖሪያ ቤት ችግርን በዘላቂነት ለመፍታት ዝግጅት እየተደረገ ነው ተባለ። ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ መልስ ሰጡ። የዶክተሩ ገዳይ የዕድሜ ልክ ጽኑ እስራት ተፈረደበት። እናት ፓርቲ የጦርነት ደመና እያንዣበበ መሆኑን ገለጸ። የኢራን ፕሬዝዳንት ከአሜሪካ ጋር ድርድር እንዲጀመር ጥያቄ አቀረቡ። እንዲሁም ህንድና አሜሪካ ከሩሲያ ጀርባ ስለፈጸሙት ስምምነት እንነግራቸዋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ መልስ ሰጡ። ኢትዮጵያ ለህዳሴ ግድብ ግንባታ አንድም ብር እርዳታ አንድም ብር ብድር አልወሰደችም ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት ትላንት በፓርላማ ቀርበው ባለፉት 6 ወራት የተከናወኑ የመንግስት ስራዎችን አስመልክተው ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትሩ በዚህ ወቅት ግድቡን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ብለዋል። አክለውም በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ጨክነው ስለሰሩ የተጠናቀቀ ፕሮጀክት ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ቀጥል አድርገውም ኢትዮጵያ በአፍሪካ 3ኛ የሆነውን ኮይሻ ከአህጉሪቱ ቀዳሚ የሆነውን የቢሾፍቱ ዓለም አቀፍ አየር ማረፊያ የማዳበሪያ ፋብሪካና የጋዝ ፕሮጀክቶችን በማከናወን ላይ እንደምትገኝ አንስተዋል። ጠቅላይ ሚኒስትር አብይ ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ብቻ የተገነባ መሆኑን ሲናገሩ በቀናት ውስጥ ለሁለተኛ ጊዜ ነው። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ ፕሮጀክቱ በኢትዮጵያውያን ሀብት ብቻ የተገነባ መሆኑን የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግድቡን በተመለከተ በተደጋጋሚ አወዛጋቢ ንግግራቸውን መቀጠላቸውን ተከትሎ ነው። የዶክተሩ ገዳይ የዕድሜ ልክ ጽኑ እስራት ተፈረደበት። የአማራ ክልል ፍትህ ቢሮ በባህር ዳር ከተማ አስተዳደር የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኜ የግድያ ወንጀል ጉዳይን ይዞ ሲከራከር ከቆየ በኋላ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተከሳሹ እሱ ባለው ነበረው ወይም ደግሞ በሌላ መጠሪያው ሳሙኤል ነበረው ላይ ህዳር 12 2018 ዓ.ም በዋለው ችሎት የ25 ዓመት ጽኑ እስራት ቅጣት ውሳኔ መስጠቱ ይታወሳል። ይሁን እንጂ የሰሜን ጎጃም ዞን ፍትህ መምሪያ አቃቢ ህግ የቅጣት ውሳኔውን ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ አቅርቦ ነበር። ጠቅላይ ፍርድ ቤቱም ይግባኙ ቀርቦ ተከሳሽ መልስ እንዲሰጥ ተደርጎ ክርክር ሲካሄድ ቆይቷል። ጥር 22 2018 ዓ.ም በዋለው ችሎት የባህር ዳርና አካባቢው ከፍተኛ ፍርድ ቤት ሰጥቶት የነበረውን የ25 ዓመት ጽኑ እስራት በማሻሻል ተከሳሹ የዕድሜ ልክ ቅጣት እንዲቀጣ ውሳኔ ሰጥቷል። ወንጀሉ ውስብስብና የተደራጀ እንደሆነ የተናገሩት አቶ ሀብታሙ አዲስ መንግስት ለጉዳዩ በሰጠው ትኩረት መሰረት የባህር ዳር ከተማ አስተዳደር ሰላምና ጸጥታ መምሪያ፣ የባህር ዳር ከተማ አስተዳደር ፖሊስ መምሪያ፣ የፍትህ ቢሮ መሪዎች ከፖሊስ ኮሚሽን እና ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በልዩ ሁኔታ በመከታተል ተከሳሹ በአጭር ጊዜ ተይዞ ፍርድ እንዲያገኝ ማድረግ ተችሏል ነው ያሉት። እናት ፓርቲ የጦርነት ደመና እያንዣበበ መሆኑን ገለጸ። በፌዴራል መንግስትና በህወሓት መካከል ዳግም የጦርነት ደመና እያንዣበበ መሆኑ በእጅጉ እንዳሳሰበው እናት ፓርቲ ባወጣው መግለጫ አስታውቋል። ፓርቲው ትላንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በሚል ባወጣው መግለጫ ወታደራዊ ፍጥጫው ወደ ከፋ አዘቅት ሊያስገባ እንደሚችል አስጠንቅቋል። ፓርቲው ባለፉት 8 ዓመታት በነበሩ ግጭቶች የጠፋው የሰው ህይወትና የወደመው ንብረት ሳይጠገን አሁን የሚታዩት የጦርነት ነጋሪት ጉሰማዎች አገሪቱን ወደማታውቀው አደጋ ሊከቷት እንደሚችሉ ገልጿል። የፕሪቶሪያው የሰላም ስምምነት ደም አፋሳሹን ጦርነት ቢያስቆምም አሁን የሚታዩ የኃይል አስተላለፎች ግን ስምምነቱን አደጋ ላይ የሚጥሉ መሆናቸውን ጠቁመዋል። እናት ፓርቲ በመግለጫው 4 ዋና ዋና ነጥቦችን የያዘ የሰላም ጥሪ አቅርቧል። ለፌዴራል መንግስትና ለህወሓት የፖለቲካ ልዩነቶችን በጠመንጃ ለመፍታት ከመሞከር እንዲቆጠቡና የሀገር ህልውና አደጋ ላይ የሚጥሉ ማናቸውንም የኃይል እርምጃዎች እንዲያቆሙ፣ ለድርድር ቅድሚያ መስጠት፣ ለህዝብና ሰላም ደህንነት ሲባል ሁለቱም ወገኖች በአስቸኳይ ወደ ንግግር ጠረጴዛ እንዲመጡ፣ ለዓለም አቀፉ ማህበረሰብ ችግሩ ሳይባባስ ተገቢውን ጫና እንዲያደርጉና ለዘላቂ ሰላም የሚደረገውን ጥረት እንዲደግፉ፣ ለህዝቡና ለወጣቱ መላው የኢትዮጵያ ህዝብ በተለይም ወጣቱ ጦርነት በቃኝ በማለት ድምጹን እንዲያሰማ ፓርቲው ጥሪውን አቅርበዋል። የመኖሪያ ቤት ችግርን በዘላቂነት ለመፍታት ዝግጅት እየተደረገ ነው ተባለ። የመኖሪያ ቤት ችግርን በዘላቂነት ለመቅረፍ የሞርጌጅ ስርዓትን ለማስጀመር ዝግጅት እየተደረገ ነው ተብሏል።
ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በተለይ ከመኖሪያ ቤት አቅርቦት ጋር ተያይዘው የሚነሱ ጥያቄዎችን ለመቅረፍ በትኩረት እየተሰራ መሆኑን አንስተዋል። የቤት ልማት ፖሊሲ በቅርቡ መጽደቁን የገለጹት ጠቅላይ ሚኒስትሩ በሚቀጥሉት 5 ዓመታት በመንግስት በግል በመንግስትና በግል አጋርነት 1.5 ሚሊዮን ቤት ለመገንባት ሰፋፊ ስራዎች መጀመራቸውን ተናግረዋል። የቤት አልሚዎችና ገዢዎች ከባንኮች ጋር በመዋዋል ቤት የሚያለሙበት የሞርጌጅ አሰራር ስርዓት ኢትዮጵያ ውስጥ እስካሁን ድረስ አለመኖሩን በማንሳት ቤት አልሚዎችም ሆኑ ቤት ገዢዎች ሳይጎዱ ከባንኮች ጋር ተዋውለው ቤት የሚያገኙበትን አሰራር ለመጀመር ዝግጅት እየተደረገ መሆኑን አብራርተዋል። አሰራሩን በኢትዮጵያ ውስጥ ለመተግበር የባንክ፣ የመሬት፣ የዲዛይን፣ የፋይናንስ እና የቴክኖሎጂ ዝግጅት እየተደረገ ሲሆን ፖሊሲም የተዘጋጀ ነው ብለዋል። የሞርጌጅ አሰራር ስርዓትን ለመጀመር የሚያስችሉ የቅድመ ዝግጅት ስራዎች ሲጠናቀቁ ይፋ እንደሚደረግም ጠቅላይ ሚኒስትሩ ገልጸዋል። የኢራን ፕሬዝዳንት ከአሜሪካ ጋር ድርድር እንዲጀምር ጥያቄ አቀረቡ። የኢራን ፕሬዝዳንት የሀገሪቱ ዲፕሎማቶች ከዩናይትድ ስቴትስ ጋር ውይይት እንዲያደርጉ ማዘዛቸውን አስታውቋል። ውይይቱ በወታደራዊ ግጭት ስጋት ዙሪያ ያለው ውጥረት እንዲቀል የሚያስችል ነው። ፕሬዝዳንት ማሱድ ፔዜሽኪያን ትላንት በማህበራዊ ሚዲያ ላይ ባሰፈሩት መልእክት የሀገሪቱን የውጭ ጉዳይ ሚኒስትር ፍትሐዊ ድርድር እንዲከተሉ መመሪያ ሰጥተዋል። ኢራን ውጥረቱን ለማርገብ በቱርኪያ የተዘጋጀ ባለው ድርድር ላይ ለመሳተፍ ዝግጁ መሆኗን የሚገልጹ ዘገባዎችን የትራምፕ መንግስት ወቅታዊ አቋም ይደግፋል። ዩናይትድ ስቴትስ በአካባቢው የጦር መርከቦችን ያሰማራች ሲሆን ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ዛቻ አሰምቷል። ሆኖም በሁለቱም በኩል ከሳምንቱ መጨረሻ አንስቶ እስከ ሰኞ ድረስ የተሰጡ አስተያየቶችና ዘገባዎች በስተጀርባ የዲፕሎማሲ ንግግር እየተደረገ መሆኑን ጠቁመዋል። ከአስፈሪዎችና ምክንያታዊ ያልሆኑ ሁኔታዎች የጸዳ ፍትሐዊ ድርድሮችን እንዲከታተል ለውጭ ጉዳይ ሚኒስቴር መመሪያ ሰጥቻለሁ ሲሉ ፕሬዝዳንቱ ጽፈዋል። ህንድ የታሪፍ ቅናሽ ሊደረግላት መሆኑ ተሰማም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ህንድ የንግድ መሰናክሎችን ለመቀነስና የሩሲያ ዘይት ገዥን በማቆም ከአሜሪካና ከቬንዙዌላ ለመግዛት በመወሰኗ ወደ አሜሪካ በምትልካቸው ምርቶች ላይ ያለው ታሪፍ ከ50 በመቶ ወደ 18 በመቶ ዝቅ ለማድረግ ተስማምታለች። ትራምፕ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ያደረጉትን ውይይት ተከትሎ በማህበራዊ ሚዲያ ላይ ባሰፈሩት መግለጫ ለጠቅላይ ሚኒስትር ሞዲ ካለን ወዳጅነትና አክብሮት የተነሳና በጥያቄው መሰረት በዩናይትድ ስቴትስ እና በህንድ መካከል የንግድ ስምምነትን ተስማምተናል ብለዋል። ሞዲ ከ500 ቢሊዮን ዶላር በላይ ዋጋ ያላቸውን የአሜሪካ ኢነርጂ፣ ቴክኖሎጂ፣ ግብርናና ሌሎች ምርቶችን ለመግዛት ቁርጠኛ መሆናቸውን ትራምፕ አክለዋል። ከውድ ጓደኛዬ ከፕሬዝዳንት ትራምፕ ጋር በማውራቴ በጣም ደስ ብሎኛል። በህንድ ውስጥ የተሰሩ ምርቶች አሁን ላይ ወደ አሜሪካ ሲላኩ 18 በመቶ ታሪፍ ይጣልባቸዋል ሲሉ ሞዲ በማህበራዊ ሚዲያ ኤክስ ላይ ባሰፈሩት መልእክት ገልጸዋል። አክለውም ለፕሬዝዳንት ትራምፕ ለዚህ አስደናቂ ስምምነት 1.4 ቢሊዮን የህንድ ህዝብን በመወከል አመሰግናለሁ ብለዋል። ባለፈው ነሐሴ ወር ትራምፕ ከህንድ በሚገቡ ምርቶች ላይ ያለውን ቀረጥ በእጥፍ ወደ 50 በመቶ ያሳደጉ ሲሆን ኒው ዴሊ የሩሲያን ዘይት መግዛት እንድታቆም ጫና ለማሳደር ነው። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።